ኤፍሬም እንዴ የቤት ስራ ሆነባቸው እኮ ከቲክቶክ እስከ ዩቲዩብ ድረስ ማለት ነው። ህዝቤን አንጫጫው። ኤፍሬም በተለይ የሄርሜላን ሰዎች አንጫጫቸው። እንዴ ምንድን ነው ግን? ጥሩ ነገር እኮ ነው ያደረገው። ከዛ ጋር እየተፈጠረ የነበረውን ነገር ማቋረጡ እንደውም ልታመሰግኑት ነው የሚገባ። ምክንያቱም አብርሃምና ሄርሜላ ሲሞሻሞሹ በዛ መካከል ይፈጠራል የሆነ ልጅ። ያን ልጅ ደግሞ የዝሙት ልጅ ነው የሚሆነው። ገባችሁ? በእንደዚህ አይነት መልኩ ልጅ ከተፈጠረ አስፈላጊ ስላልሆነ ማለት ነው። ስለዚህ ያን ነገር ከዛ ነገር ነው የታደጋቸው። ሲጀመር እነሱ ቤርጎ ለቤርጎ የሚያልከሰክሳቸው ምንድን ነው? አንታይም በማለት ነው አይደል? ሚዲያ ላይ ያለ ሰው ማለት ነው። ዩቲዩብ ላይ ብትደበቁ ቲክታክ ላይ ትወጣላችሁ፣ ቲክታክ ላይ ብትደበቁ ዩቲዩብ ላይ ትወጣላችሁ። ስለዚህ በዚህ ያክል አትቀጣጠሉ። ምንድን ነው አማርኛ ሲሰለቻችሁ በእንግሊዝኛው ላኮ ነው ስትሰድቡት ያረፈዳችሁና፣ ይሄ ልጅ ደግሞ መስራት አለበት። ምን ችግር አለ? ሰላም ቤተሰብ እንዴት ናችሁልኝ? ደህና ናችሁ? ሰላማችሁ ይብዛልኝ። አብርሃምና ሄርሜላም እንኳን የምናደርገውን ነገር አቋረጥክብን ብለው በዚህን ያክል አልፈነጩም እኮ። ይሄን ያክል ቲክታክ ላይ ቁጭ ብላችሁ ስራ የላችሁም እንዴ? ቆይ ማለት ያሰሩ የሆነ አትንቀሳቀሱ? እንዴት ነው ላይቭ ላይ ተቀምጣችሁ ያንን ያክል ጊዜ ለለለለለለለ የምትሉት እንዴ? ታድላችሁ እኮ የምሬን ነው። ጊዜ ተርፎታል ሰው ለዛውም እኮ ደግሞ ለስድብ ነው ጊዜያቸውን የሚጠቀሙበት፣ ለስድብ ነው። እንደው ቁም ነገር ተጠቅማችሁበት ጊዜያችሁ ቢያልፍ እኮ ጥሩ ነገር ነበረ። አሁን ዞር ብላችሁ የራሳችሁን ህይወት ብታዩት ማለት ነው በጣም ብዙ ማስተካከል የምትችሉት ነገር አለ። ይሄን ያክል ከሰው ህይወት ላይ ገብታችሁ ትኩረት አድርጋችሁ ለዛውም ደግሞ ከወንድምና ከወንድም መካከል ገብታችሁ ማለት ነው። እነዚህ ሰዎች እናንተን ያደበላልቃሉ፣ እነሱ ግን ከካሜራ ጀርባ አንድ ናቸው። እጅ ልጅ ተያይዘው ነው የሚሄዱት። ይህን ማወቅ አለባችሁ። ዝም ብላችሁ ጨጓራችሁን አትላጡ፣ ራሳችሁን አታሰሙ። እንደዚህ ስትናደዱ ማለት ነው ራሳችሁን ያማችኋል፣ ጨጓራችሁ ይላጣል፣ ከህመም ላይ ትወድቃላችሁ። አረ በጣም ያሳፍራል። ምን አገባችሁ ግን ሲጀመር እናንተ ማለት ነው። ከቻላችሁ ደግሞ ሄርሜላን መከሯት። እየተጫወቱብሽ ነው፣ እየቀለዱብሽ ነው፣ ዶላር እየሰራብሽ ነው አብርሽ በሏት። እሷን ብላችሁ የምታወሩ ሰዎች ማለት ነው፣ እሷን የምታግዙ ሰዎች አብርሃምና ሩታን በእጥፍ የምትበልጡ የምትወልዷቸው ሰዎች ማለት ነው። ወታችሁ ስትንጠረጠሩ ግራ ነው የሚገባኝ እናንተ ነገር ማለት ነው። በዚህ እድሜያችሁ ብዙ ነገር ነው ማድረግ የሚጠበቅባችሁ እንጂ ልጆቻችሁን ዝቅ ብላችሁ እናንተ መራገጥም መሳደብም የለባችሁም። ያሳፍራል። እውነት ለመናገር የምታደርጉት ነገር በጣም ደባሪና አስቀያሚ ነገር ነው። ሲቀጥል እንግዲህ ኤፍሬም ያው በትናንትናው ዕለት ይቅርታ ሲያደርግላት ለሄርሜላ እኔ እኮ በአንድ ቀን ነው ወይ ይቅርታ አድርጎላት፣ እንደገና ደግሞ በአንድ ቀን ነው ወይ አብርሃምና ሄርሜላን የያዛቸው? አሁን ከዚህ ጋር በጣም ግራ ነው የሚያጋባው። ከቪዲዮ ራሱ መረዳት ትችላላችሁ፣ የተስተካከለ ነገር እንደሌለ ማለት ነው። የተሸዋወደ ነገር እንዳለ መረዳት አለባችሁ። አንድ ቀን ቪዲዮ አየን ይቅርታ የሚል ወዲያውኑ ደግሞ ማታ ላይ ከአብርሃምና ከሄርሜላ ላይ ቤርጎ ውስጥ ደረሰባቸው። ስለዚህ ይሄን ነገር የተምታታ ነገር እያያችሁ ራሱ እናንተ ክፉ ከመናገር ወደኋላ ብላችሁ አታውቁ። ሼም ኦን ዩ። እና ይቅርታ ሲያደርግላት እኮ ልክ ልኳን እየነገራት ነበረ። ሲጀመር ይቅርታ ያደረገላት አዎ ከወንድሙ ጋር መጣላት አይፈልግም። በሌላ ሴት ምክንያት አብርሽና ኤፍሬም መጣላት የለባቸውም እኮ። ለምን ይጣላሉ? ስለዚህ እሱ ወንድሙን አክብሮ ከወንድሙ ጋር ላለመጣላት ነበር እንጂ ሂዶ ይቅርታ ያላት እኮ እሷ የምታደርገውን ነገር ደግፎ አይደለም እየተናገረ ነበር። እንቅጩን አንቺ ሴት ነሽ፣ ግን እንደ ሴት እያሰብሽ አይደለም። ለምን እንደዚህ ታደርጊያለሽ? በኋላ ሲደርስብሽ ነው የምታየው። እኔ አሁን አንቺ ምንም አልልሽም ብሎ መጀመሪያ ያስረግጦ ነግሯት ነው ከዛ በኋላ ይቅርታ ያላት ማለት ነው። ሶ ይቅርታው ዝም ብሎ ለታይታ እንጂ የልብ ይቅርታ አልነበረም። ከልቡ ይቅርታ ቢያደርግ ኑሮ ማለት ነው ኤፍሬም እዛ ከቤርጎ እንደፈለጉ ሲሆኑ የራሳችሁ ጉዳይ ብሎ ነበር የሚለቃቸው። ሲቀጥል ደግሞ ኤፍሬም ስለማነች ስለ ሄርሜላ የሆነ መረጃ ይዟል። መረጃ አለው ቤተሰብ፣ በጣም ኃይለኛ መረጃ አለው ማለት ነው። እና ብለ ጎትታ አስወጥተ ምን ልታደርጋት ነው? ልገላት ነው ወይ እያላችሁ ለምትለፈልፉ፣ አረ ስነ ስርዓት ይኑራችሁ። ሰው መግደል ለእናንተ ቀላል ነው? ነፍስ ማጥፋት ለእናንተ ቀላል ነው ወይ? ሊገላት ነው ይላሉ እንዴ? ጉድ እኮ ነው። እና ምንድን ነው ኤፍሬም ማለት ውለታውን የማይረሳ ሰው ነው። በነገራችን ላይ የተደረገላቸውን ነገር የማይረሱ በጣም ውስን ሰዎች ናቸው። ስለዚህ ኤፍሬም ሩታ እንኳን ከደስታ ጋር ሆና እያያት ራሱ የሩታን ውለታ የሩታን ማንነት መርሳት ስላልቻለ ነው አስረግጦ እየነገረው ያለ። በሩታ ላይ እንደተቀየረ በሩታ ላይ እንደተሻሻለ እዛው ፊቱ ላይ እየነገረው ነው። ስለዚህ አብርሃም ይሄንን ነገር ክዶ
ሩታ ያደረገችለትን ነገር ክዶ ከሌላ ሴት ጋር ሲሞሻሞሽ፣ እሱ ደግሞ ህሊናው አይፈቅድም። ያሳለፈውን ነገር ለወንድሙ ምን እንደተደረገለት ከምን ተነስቶ ከምን እንደደረሰ ያን ሁሉ ስለሚያስብ ነው ውስጡን እየቆጠቆጠ ውስጡን አላስቀምጠው አለ። በቃ ስህተት እንደሆነ እየገባው ሩታ እንደተጎዳች እንደተሰበረች እንደቀለዱባት ሲገባው በቃ እሱም ተነሳ፣ እውነትን መታገል ጀመረ። እውነትን ይዞ ማለት ነው። እና ያሳድዳቸው፣ ደህና አድርጎ ያሳድዳቸው። እንደውም ኤፍሬም ቀጥልበት፣ የምሬን ኤፍሬም ኤፋ ቀጥልበት፣ እውነት ያዋጣሃል በሉት። እንደውም ማለት ነው እንደው ያሳብዳችኋል እንጂ እናንተ እንደዚህ ተንጨርጭራችሁ ምንም ልታመጡ አትችሉ። እንዱ ቲክቶክ ላይ ብትገቡ እኮ ማለት ነው ዝም ብሎ ትፈዛላችሁ። በቃ የስድብ ናዳ፣ ስድብ በስድብ ሰው ስራዬ ብሎ እንዴት ላይቭ ይከፍታል ስድብ ለመሳደብ። እና ሄርሜላ ደግሞ ቤተሰብንን ትያለሽ። የትኛው ቤተሰብ? መቼ የመሰረትሽው ቤተሰብ? ቤተሰብን ማኳፈ አፈራርሰሽ እንዳልነበር አደረግሽው። ሲቀጥል ደግሞ ጋሽዬ ፈቃደኛ አይደለም። የአብርሽ እናት ራሱ እንግዲህ እሷን አልሰማንም። ነገር ግን እሷም ፈቃደኛ አትሆንም። መቼ የተመሰረተ ቤተሰብ ነው ቤተሰብ ነን የምትይው? ገና ሄደሽ ጋሽዬን የሆነ ነገር ጠይቂው እስኪ። ከዛ በኋላ ጋሽዬ አዎ ቤተሰብ ነሽ ከዚህ በኋላ የልጅ ሚስት ነሽ ብሎ ከተቀበለሽ እኛም እንፋታሻለን። ነገር ግን ጋሽዬ በየትኛውም መንገድ እንደማይቀበልሽ ሰምተናል። ሄርሜላ ከጋሽዬ ፊት እንደማደርሽ ሰምተናል። በዚህ አጋጣሚ ማለት ነው ወሬ ብቻ የወሬ ቋት ጭራሽ ቤተሰብ ነን ለማለት ድረሽ አይደል? በነገራችን ላይ እናንተ እንደዚህ በምታብዱት እናንተ እንደዚህ ቆሽታችሁ እርር ድብን እያለ ባዩ ቁጥር ማለት ነው እነሱም ይገፉበታል። እነሱም ስራቸውን ይቀጥላሉ። እነሱ ከፊታችሁ ላይ እንደዚህ አበባ እየሆኑ እያማረባቸው እየደመቁ የፈለጋቸውን ለብሰው የፈለጋቸውን በልተው የፈለጋቸውን ጠጥተው ነው የሚኖሩት። እናንተ ግን ቆሽታችሁ እየተቃጠለ ነው ያለ ማለት ነው። በዚህ ያክል አትንጨርጨሩ፣ አትቃጠሉ። ብዙ የሚያቃጥላችሁ ነገር አለ፣ የራሳችሁ ህይወት ራሱ ማለት ነው እንዴ። እና ኤፋዬ እኔ ተመችቶኛል። አሁን እኮ ኤፋዬ እኮ ነው ሩታ እንግዲህ ከአብርሃም ጋር እየቆረጠች እያየ ነው፣ ወደ ሌላ ህይወት እየገባች እያየ ነው። ግን ከዚህ ጋር ይህ ሁሉ እንዲፈጠር ያደረገው አብርሃም ስለሆነ በስተት መንገድ እየተጓዘ እንዳለ ለማስረዳት እየጣረ ነው ያለው ማለት ነው። እንግዲህ ልብ ያለው ቸብ ነው ይባላል። አብርሃም የምትነቃ ከሆነ ንቃ። ሄርሜላ ራሱ ከአንተ ለነገሩ ሁለታችሁም እየተጫወታችሁ ነው። አንተም እየተጫወትክባት ነው፣ እሷም እየተጫወተችብ ነው እንጂ የምር ይሄ ሁሉ ሰው እንደዚህ እያዋረዳት እየሰደባት እየተረገመች በትላልቅ ሰው ከአንተ ጋር ቀጥላሉ የሚል እምነት ያላት አይመስለኝም። እልክ ይዟት ነው አሁን ከአንተ ጋር ቤርጎ ለቤርጎ የምዞረው ማለት ነው። እነዚህ ግራ ተጋብተው ሰውን ግራ ያጋባሉ። ህዝብ ሁሉ እኮ ተደበላለቀ። በቃ በእነሱ ምክንያት ተሳዳቢ ሆኖ ቁጭ አለ። ተሳዳቢ ያልነበረ ሰው ተሳዳቢ ተራጋሚ ሆኖ ቁጭ አለ።